ስለዚህ ሙስሊም ወንድሞችና እህቶች ክርስቲያኖች ማንኛውም እስልምናን መረዳት እፈልጋለሁ ማወቅ እፈልጋለሁ የሚል አንድ አካል መሐመድ በዚህ ሙድ ውስጥ እንደነበረ መሐመድ በዚህ ሙድ ውስጥ ሆኖ ያስብ እንደነበረ የማታውቅ ከሆነ የማትረዳ ከሆነ ፈጽሞ እስልምና ለዘላለም ሳትረዳው ነው የምታልፈው። መሐመድ ወደ መዲና እንደመጣው የመጀመሪያው የመሐመድ ስራ ክርስቲያኖችና አይሁዶችን ማቆለጳጰስ ነበረ። እነሱን ከፍ ማድረግ ነበረ። ይቅርታ አድርጉልኝና ለቃሉ ግዴታ በቀላሉ እንድትረዱ ስለፈለኩ ነው። ማሽቃበጥ ነበረ። ማስረጃ በቁርአን በሱራ ምዕራፍ 38:5 ላይ መሐመድ ወደ መዲና ሳይመጣ 2 ዓመት አስቀድሞ መሐመድ ለቁረይሽ ህዝቦች አንድ ቃል ገብቶላቸው ነበረ። ባለፈውም ለማየት ሞክረናል። እርሱም ምንድነው? እኔን ከተቀበላችሁኝ አረቦች ተከታዮቻችሁ ይሆናሉ፣ አረብ ያልሆኑት ደግሞ ለእናንተ ጂዚያ ይከፍላሉ። Oh uncle, all I want from them is one thing, which if they said, the Arab will become their followers and the non-Arab will pay jizya for them. አረብ ያልሆኑት በጠቅላላ ክርስቲያኖችም አይሁዶችም ሙስሊሞችም ሊሆኑ ይችላሉ። ዛሬ እስልምናን የተቀበሉ አረብ ብቻ ያልሆኑት እንዳለ ለእነርሱ ግብር ይከፍላሉ ብሎ ቃል ኪዳን ገብቶላቸው ነበረ። ስለዚህ ጧፍ ማድረግም ሆነ ከአዋ ድንጋይ መሳም ምንም ጥቅም የለውም። በነገራችን ላይ ሀጅ ጉዞ የሚሰበስቡት ገቢ ከኛ ከኢትዮጵያ በጀት 3 እጥፍ ያህል ነው በአንድ ገቢ የሚሰበስቡት። ሰላትም ወደዛ ነው እንግዲህ የምንሰግደው። ያው ይሄ ሁሉ ምን ለምን የተደረገው? ነብያችን ሰለላሁ ዐለይሂ ወሰለም ቀጥታም ሆነ በተዘዋዋሪ ወደ ሳውዲዎች እንድናመልክ፣ ሳውዲዎቹን እንድንገዛ፣ ለሳውዲ ገቢ እንድናስገባ፣ ሳውዲዎቹን ከፈጣሪ አምልኮ ጋር አያይዘን አገሪቷንም አሁን በቃ በአንድ ተርም ብቻ ምን ያህል ሀብታም እንደሚሆን ይሄ ነብያችን ሰለላሁ ዐለይሂ ወሰለም ሳውዲዎቹን ለመጥቀም የሰሩት ስራ። ነገር ግን ይሄ አልሳካለው፣ አንቀበልም አሉት የቁረይሽ ህዝቦች። ሰው መሐመድ ምን አደረገ? ወደ መዲና በትህትና ቀረበ። ወደ መዲና ሄዶ አይሁዶችና ክርስቲያኖችን ማቆለጳጰስ ጀመረ። መጀመሪያም እንደመጣው ያደረገው ወደ ኢየሩሳሌም ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ወደ ተወለደባት ወደ ተሰቀለባት ወደ ከሞት ወደ ሰማይ ያረገበት ከሞት የተነሳበት ከተነሳበት በኋላ ደግሞ ወደ ሰማይ ያረገባት ወደ ኢየሩሳሌም ዞሮ መስገድ ጀመረ። መሐመድ ማሽቃበጥ ጀመረ። እኛን ክርስቲያኖች ምን ማለት ጀመረ? እኛን ክርስቲያኖችና አይሁዶች የመጻፉ ሰዎችን አትቃወሟቸው አለ። ከኛ በላይ ስለ ነቢያት ያውቃሉ አለ። ጠይቋቸው አለ። ተከተሏቸው አለ። መጽሐፋቸው ብርሃን አለበት አለ። በመጽሐፋቸው ይዳኙበት አለ። እነርሱ ይጸድቃሉ፣ ገነት ገቢዎች ናቸው። ሙስሊሞች እንደሚገቡት ነው ገነት የሚገቡት አለ። መሐመድ በዚህ ሙድ ውስጥ እያለ የክርስቶስን ስቅለት ያምን ነበረ። እግዚአብሔር ልጅ እንዳለው ያምን ነበረ። ኢየሱስ ክርስቶስ አምላክ እንደሆነ ያምን ነበረ። መሐመድ በዚህ ሙድ ውስጥ እያለ መሲህ ክርስቶስ እንደሆነ ያምን ነበረ። መሐመድ በዚህ ሙድ ውስጥ እያለ እያንዳንዱን በማስረጃ እንመልከተው። ክርስቲያኖች ማንኛውም እስልምናን መረዳት እፈልጋለሁ ማወቅ እፈልጋለሁ የሚል አንድ አካል መሐመድ በዚህ ሙድ ውስጥ እንደነበረ መሐመድ በዚህ ሙድ ውስጥ ሆኖ ያስብ እንደነበረ የማታውቅ ከሆነ የማትረዳ ከሆነ ፈጽሞ እስልምና ለዘላለም ሳትረዳው ነው የምታልፈው። መሐመድ ወደ መዲና እንደመጣው የመጀመሪያው የመሐመድ ስራ ክርስቲያኖችና አይሁዶችን ማቆለጳጰስ ነበረ። እነሱን ከፍ ማድረግ ነበረ። ይቅርታ አድርጉልኝና ለቃሉ ግዴታ በቀላሉ እንድትረዱ ስለፈለኩ ነው። ማሽቃበጥ ነበረ። ማስረጃ በቁርአን በሱራ ምዕራፍ 38:5 ላይ መሐመድ ወደ መዲና ሳይመጣ 2 ዓመት አስቀድሞ መሐመድ ለቁረይሽ ህዝቦች አንድ ቃል ገብቶላቸው ነበረ። ባለፈውም ለማየት ሞክረናል። እርሱም ምንድነው? እኔን ከተቀበላችሁኝ አረቦች ተከታዮቻችሁ ይሆናሉ፣ አረብ ያልሆኑት ደግሞ ለእናንተ ጂዚያ ይከፍላሉ። Oh uncle, all I want from them is one thing, which if they said, the Arab will become their followers and the non-Arab will pay jizya for them.
አረብ ያልሆኑት በጠቅላላ ክርስቲያኖችም አይሁዶችም ሙስሊሞችም ሊሆኑ ይችላሉ። ዛሬ እስልምናን የተቀበሉ አረብ ብቻ ያልሆኑት እንዳለ ለእነርሱ ግብር ይከፍላሉ ብሎ ቃል ኪዳን ገብቶላቸው ነበረ። ነገር ግን ይሄ አልሳካለው፣ አንቀበልም አሉት የቁረሽ ህዝቦች። ሰው መሐመድ ምን አደረገ? ወደ መዲና በትህትና ቀረበ። ወደ መዲና ሄዶ አይሁዶችና ክርስቲያኖችን ማቆለጳጰስ ጀመረ። መጀመሪያም እንደመጣው ያደረገው ወደ ኢየሩሳሌም ጌታችን አምላካችን ንጉሳችን ኢየሱስ ክርስቶስ ወደ ተወለደባት ወደ ተሰቀለባት ወደ ከሞት ወደ ሰማይ ያረገበት ከሞት የተነሳበት ከተነሳበት በኋላ ደግሞ ወደ ሰማይ ያረገባት ወደ ኢየሩሳሌም ዞሮ መስገር ጀመረ። ሙሐመድ ማሽቃበጥ ጀመረ። እኛን ክርስቲያኖች ምን ማለት ጀመረ? እኛን ክርስቲያኖችና አይሁዶች የመጻፉ ሰዎችን አትቃወሟቸው አለ። ከኛ በላይ ስለ ነቢያት ያውቃሉ አለ። ጠይቋቸው አለ። ተከተሏቸው አለ። መጽሐፋቸው ብርሃን አለበት አለ። በመጽሐፋቸው ይዳኙበት አለ። እነርሱ ይጸድቃሉ፣ ገነት ገቢዎች ናቸው። ሙስሊሞች እንደሚገቡት ነው ገነት የሚገቡት አለ። መሐመድ በዚህ ሙድ ውስጥ እያለ የክርስቶስን ስቅለት ያምን ኢየሱስ ክርስቶስ አምላክ እንደሆነ ያምን ነበረ። መሐመድ በዚህ ሙድ ውስጥ እያለ መሲህ ክርስቶስ እንደሆነ ያምን ነበረ። መሐመድ በዚህ ሙድ ውስጥ እያለ እያንዳንዱን በማስረጃ እንመልከተው። እያንዳንዱን በማስረጃ ስንመለከት መሐመድ በመዲና እንደመጣ ወደ ኢየሩሳሌም አቅጣጫ ለ17 ወራት ይሰግድ እንደነበረ ቁርአንም ይነግረናል። ሐዲሳቱም ይህንን ያብራራሉ። በዚህ በቁርአን በሱራ ምዕራፍ 2 ቁጥር 142 ላይ መሐመድ ወደ ኢየሩሳሌም ይሰግድ እንደነበረ አቅጣጫውን አዙሮ ወደ ኢየሩሳሌም ይሰግድ እንደነበረ ይነግረናል። ከዛ በኋላ ግን መሐመድ ይህንን ያደረገውና የቀጠለው ወደ ከአይሁዶችና ከክርስቲያኖች እስኪጣላ ድረስ ነበረ። መሐመድ በሱራ ምዕራፍ 211 ላይ ከአይሁዶችና ከክርስቲያኖች ጋር እንደተጣላ ይነግረናል። እና ከመጣላቱ በፊት እነርሱ አንቀበልም ከማለታቸው በፊት መሐመድ ወደ ኢየሩሳሌም አቅጣጫ ዞሮ ይሰግር ነበረ። እናም በሱራ ምዕራፍ 244 ላይ ስንመለከት መሐመድ አቅጣጫውን እንደቀየረ ከአይሁዶችና ከክርስቲያኖች ጋር ሲጣላ አቅጣጫውን እንደቀየረ ማለት ወደ መካ መስገድ እንደጀመረ ይነግረናል። እና መሐመድ በመጀመሪያ እንደመጣው ያሽቃብጥ ነበረ፣ ወደ ኢየሩሳሌም ዞሮ ይሰግር ነበረ። ሱራ ምዕራፍ 242ን ተመልከቱት። ሌላው መሐመድ እኛን ክርስቲያኖች አትቃወሟቸው ይል ነበረ። በዚህ በሳሂህ ቡኻሪ 7362 ላይ ምን ይላል? ላ ቱሰዲቁ አለል ኪታብ ወላ ቱከዚቡሁም ይላል። ከዛ ማለት ሐሰተኛ ማለት ነው። ላ ቱከዚቡ አለል ኪታብ አለ፣ የመጽሐፉ ሰዎችን ሐሰት አታድርጉባቸው አለ። ነገር ግን ምን በሉ አለ? ቁሉ አመና አለዚ ቢለዚ አንዘለ ኢለይና ወአንዘለ ኢለይኩም ወኢላሃና ወኢላሃኩም ዋሂድ። ነገር ግን እንዲህ በሉ አለ፣ እንደዚህ በሉ በእናንተ ላይም በወረደው በእኛም ላይ በወረደው አምነናል በሉ ብሎ ሙስሊሞችን ነግሯቸዋል። ስለዚህ ሙስሊሞች ምን እንዲሉ ነው የሚጠበቀው? በእናንተ ላይም በእኛ ላይም በወረደው መጽሐፍ አምነናል ማለት ይጠበቅባቸዋል ማለት ነው። ሌላው መሐመድ ከኛ በላይ ስለ ነቢያት ያውቃሉ፣ እነዚህ የመጽሐፉ ሰዎች ከኛ በላይ ስለ ነቢያት ያውቃሉ ብሎ ይናገር ነበረ። በዚህ በተፍሲር ኢብን ከሲር ሱራ ምዕራፍ 18 ቁጥር 3ን ተፍሲሩን ስንመለከት ምን ይላል? ወሁም አህሉል ኪታቢ አወሊ ወሁም አለሙ ሚን አንቢያኢ ሚና ይላል። እነርሱ አለ those are the people of the first book, they have more knowledge of the prophet than we do ብሏል። እነርሱ አለ የመጽሐፉ የቀደሙ የመጽሐፉ ሰዎች ናቸው፣ እነርሱ ስለ ነቢያት ከኛ በላይ ያውቃሉ አለ ሙሐመድ። ስለዚህ ሙሐመድ በዚህ ሙድ ውስጥ ነበረ፣ በዚህ ሙድ የነበረበት ዘመን ነበረ። ሌላው ሙሐመድ ጠይቋቸው ብሏል። ራሱ በመጠራጠር ውስጥ ቢሆን ሙሐመድ ግራ በተጋባ ሰዓት በመጠራጠር ውስጥ ቢሆን እኛን ክርስቲያኖች ይጠይቅ እንደነበረ እንዲሁም ደግሞ እንደታዘዝኩ ብሎ ይጠይቅ እንደነበረ የእስልምና መጽሐፍት
ቁርአን የተባለው የእስልምና መጽሐፍት ይመሰክራል። ለምሳሌ በዚህ በቁርአን በሱራ ምዕራፍ 10 ቁጥር 94 ላይ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል አለዚነ የቅረኡነ አልቁርአነ ሚን ቀብሊከ ይላል። በመጠራጠር ውስጥ ብትሆን ካንተ በፊት መጽሐፉን የሚያነቡትን ጠይቅ ይላል። ይሄ ካንተ በፊት መጽሐፉን የሚያነቡትን ማናቸው ስንል ክርስቲያኖችና አይሁዶችን እንደሆነ ተፍሲር ኢብን ከሲር መመልከት ትችላላችሁ። ሁሉም ተፍሲራት ይመሰክራሉ። ምክንያቱም ከመሐመድ በፊት ለመካ ህዝብ ምንም አይነት መጽሐፍ አልወረደም። ሱራ ምዕራፍ 34 44 ላይ ወማ አተይናሁም ሚን ኪታቢን የርሱነሃ ወማ አርሰልናሃ ኢለይሂም ቀብሊከ ሚን ነዘር ይላል። ካንተ በፊት ምንም አይነት ለመካ ህዝብ ምንም አይነት መጽሐፍም አልወረደም፣ ምንም አይነት መጽሐፍትም ምንም አይነት መላክም አላክንም በማለት ይናገራልና ስለዚህ ካንተ በፊት የነበሩትን አይሁዶችና ክርስቲያኖችን ጠይቅ ተብያለሁ ብሎ መሐመድ ይጠይቅ ነበረ። ይሄ ብቻ አይደለም። መሐመድ ከመጽሐፍ ቅዱስ ከኛ ከክርስቲያኖች መጽሐፍ ይገለብጥ እንደነበረ በዚህ በሳሂህ አል-ቡኻሪ 5717 ላይ the prophet used to copy from the people of the first book in the matter in which there is no order ፍሮም አላህ ይላል። ከአላህ ትእዛዝ ባልመጣለ ሰዓት መሐመድ ከመጽሐፍ ቅዱስ ይገለብጥ ነበረ ብለው ሷሃቦቹ ተናግረዋል። የእሱ ተከታዮች ተናግረዋል። ስለዚህ መሐመድ ይጠይቅ ተብያለሁ ብሎ ይጠይቅ ነበረ፣ እንዲሁም ደግሞ ይገለብጥ ነበረ። እነዚህ ቀላል የሆኑ ለምሳሌ ስለ አይሻ፣ ስለ ሴቶች እንደዚህ አይነት ነገር ከራሱ ያነቃና ይናገራል። አላህ ገለጠልኝ ያለ ነገር ግን ከባባር ስለ ሩህ ስለ ከባባር ስለሆኑ ነገሮች ክርስቲያኖችና አይሁዶችን መሐመድ ከክርስቲያኖችና ከአይሁዶች ይገለብጥ እንደነበረ ያው ሳሂህ አል-ቡኻሪ 5717 ላይ መሐመድ ይገለብጥ ነበረ ይለናል ማለት ነው። ስለዚህ ከመጠየቅ አልፎ መሐመድ የኛም መጽሐፍ ይገለብጥ ነበረ። ይሄ ብቻ አይደለም። በዚህ ሙስሊሞች ደግሞ የመጽሐፉ ሰዎች የተባሉ አይሁዶችና ክርስቲያኖችን መጠየቅ እንዳለባቸው ራሱ በሱራ ምዕራፍ 16:43 ላይ በሱራ ምዕራፍ 21 ቁጥር 7 ላይ ምን ብሎ ተናግሯል? ፈስአሉ አህለል ዚክር ኢንኩንቱም ላ ተዕለሙን፣ የማታውቁ ስትሆኑ አህለል ዚክር የዚክር ባለቤቶችን ጠይቋቸው ይላል። ይህንን ለምንድን ነው የተናገረው? የዚክር ባለቤቶች እነማን ናቸው ብላችሁ ተፍሲር ስትመለከቱ የዚክር ባለቤት የተባለው አይሁዶችና ክርስቲያኖች እንደሆኑ ይነግረናል። ሙስሊሞች የማታውቁ ስትሆኑ የዚክር ባለቤቱ የተባለውን እኛን አይሁዶችና ክርስቲያኖችን እንድንጠይቁ ታዛችኋል። ሌላው መሐመድ ያለው ተከተሏቸው ነው። እኛን የመጽሐፉ ሰዎች የተባልነው ክርስቲያኖችና አይሁዶችን ሙስሊም ወንድሞቼና እህቶቼ እንድትከተሉ መሐመድ ያዛችሁ ነበረ። ይሄ ሱና ነበረ። አንዳንድ ቲክቶክ ላይ የቀደሙ የተረሱ የመሐመድ ሱናዎች እየተባሉ ተመልሰው ሲመጡ ሲተገበሩ እየተመለከትኩ ነው። ይህንን ሱና ባስረሱትና ብታስታውሱት በጣም ደስ ይለኛል። በዚህ በሳሂህ አል-ቡኻሪ 7320 ላይ መሐመድ ምን ይላል? ቢተትበኡነ ሰነነ መን ካነ ቀብለኩም ሽብረን ወሽብረን ዲራኢን ቢዲራሂን ሐታ ለው ደኸሉ ጁህረ ደብ ይላል። የእንቁራሪት ጉድጓድ ውስጥ ቢገቡ እንኳ ይላል የእንቁራሪት ጉድጓድ ውስጥ ቢገቡ እንኳ አይሁዶችና ክርስቲያኖችን የመጽሐፉ ሰዎችን ከናንተ በፊት መጽሐፍ የመጣላቸውን ሰዎች ትከተላላችሁ ይላል። ከዛ በኋላ የሙስሊሞች በዛ ጊዜ በመሐመድ ዘመን የነበሩ ሙስሊሞች በጣም ግራ ይገባቸውና መሐመድ ሆይ አይሁዶችና ክርስቲያኖች ማለት ነው ብለው ይጠይቁታል። መሐመድ ምን ብሎ ይመልሳል? ከነርሱ ውጪ ሌላ ማን አለ? አዎ ብሎ ይመልሳል። ስለዚህ ሙሐመድ አይሁዶችና ክርስቲያኖችን የሸረሪት የመንቁራሪት ጉድጓድ ውስጥ ቢገቡ እንኳ ራሱ ትከተላችኋላችሁ ካለ ልትከተሉን ይገባል ያ ሙስሊሚን። ሌላው መሐመድ ስለኛ ስለ ክርስቲያኖችና አይሁዶች ያለው መጽሐፍቶቻችን ብርሃን እንዳለበት ነው። ወንጌል ብርሃን እንዳለበት መሐመድ ተናግሯል። በዚህ በቁርአን በሱራ ምዕራፍ 5 ቁጥር 46 ላይ ወቀፈይና አላ አሳሪሂም ቢኢሳ ኢብኑ መርየም ሙሰዲከን ሊማ በይነ የደይሂ ሚነ ተውራተ ወአተይናሁ ኢንጂለ ፊሂ ሁደን ወኑር ይላል። እንግዲህ ሁላችንም እንደምናውቀው በየቀኑ ሙስሊም ወንድሞችና እህቶች ስትጸልዩ የምትሏት ነገር አለ። እርሷም ምንድናት? ኢዲነ ሲራተል ሙስተቂም፣ ወደ ቀጥተኛው መንገድ ምራን ትላላችሁ። ይህ ቀጥተኛው መንገድ የትኛው ነው? ማን ነው ስትሉ በዚህ በቁርአን በሱራ ምዕራፍ 5 ቁጥር 46 ላይ ታገኙታላችሁ። እርሱም ምን ይላል? ወከፈይና አላ አሳሪሂም ቢኢሳ ኢብኑ መርየም ሙሰዲከን ሊማ በይነ የደይሂ ሚነ ተውራተ፣ ኢሳን
ተውራትን የሚያረጋግጥ ሲሆን ኢንጂልን ሰጠነው። ወአተይናሁ ኢንጂለ ፊሂ ሁደን ወኑር በውስጡ ብርሃንና መንገድ ያለበትን ኢንጂልን ሰጠነው ይላል። ቀጥተኛውን መንገድ ምራን የምትሉ ቀጥተኛው መንገድ ብርሃን ያለበት መንገድ ኢንጂል እንደሆነ በኢንጂል ውስጥ ይላል ብርሃን እና መንገድ አለበት ይላል። ወአተይናሁ ኢንጂለ ፊሂ ሁደን ወኑር በኢንጂል ውስጥ ብርሃንና መንገድ አለበት ይላል። ሌላው የእስልምና መጽሐፍት ወይም ሙሐመድ የሚነግረን ሙሐመድ የሚያዛችሁ አንዱን መጽሐፍ ከአንዱ ሳትለዩ በቀደሙት መጽሐፍቶች ሁሉ እንድታምኑ ነው። በዚህ በቁርአን በሱረቱል በቀራ 236 ላይ ኩሉ አመነ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂመ ወኢስማኢለ ወኢስሐቀ ወያዕቁበ እያለ ይቀጥልና ላ ኑፈሪቅ በይነ አሐዲን ይላል። አንዱን ከአንዱ ሳትለዩ በሙሳም ላይ በወረደው መጽሐፍ በኢሳም ላይ በተሰጡት መጽሐፍ ነው የሚለው። በሙሳም ላይ በሙሳና በኢሳ ላይ በተሰጡት መጽሐፍ አመንን በሉ ይላል። ዛሬ ይህ የቁርአን ክፍል ይሰራል ብላችሁ የምታምኑ ከሆነ ሙሐመድ ምን ይላችኋል? ለኢሳ በተሰጡትና ለሙሴ በተሰጡት መጽሐፍት አመንን በሉ ይላችኋል። ስለዚህ በዚህ መጽሐፍት ማመን ይኖርባችኋል። ይህንን ቃል መተግበር ይኖርባችኋል ያ ሙስሊሚን። በጣም የሚገርመው ደግሞ የሚለው ምንድን ነው? ላ ኑፈሪቅ በይነ አሐዲን ነው የሚለው። አንዱን ከአንዱ ሳትለዩ ይላል። አንዱን ከአንዱ ሳትለዩ በሁሉም መጽሐፍ አመንን በሉ ይላል። ስለዚህ በእነዚህ መጽሐፍቶች ልታምኑ ይገባቸዋል ያ ሙስሊሚን። ሌላው መሐመድ እኛ ክርስቲያኖችና አይሁዶች በመጽሐፍቶቻችን መዳኘት እንዳለብን ይነግረናል። በዚህ በሱራ ምዕራፍ 2 ቁጥር 40 በዚህ በሱራ ምዕራፍ 5 ቁጥር 47 ላይ ምን የሚል ቃል እናገኛለን? ወላ ያኩሙ አህለል ኢንጂል ቢማ አንዘለላሁ ፊሂ ይላል። የኢንጂል ባለቤቶች አለ አላህ ባወረደላቸው በውስጡ አላህ ባወረደላቸው ሕግ ይፋረዱ ይላል። የኢንጂል ባለቤቶች የወንጌል ባለቤቶች አላህ ባወረደላቸው ሕግ ይፋረዱ። በኢንጂል ውስጥ ባለው ባወረደልን ሕግ እንድንፋረድ መሐመድ ራሱ ይነግረናል። ሌላው መሐመድ እኛ ክርስቲያኖች እንደምንጸድቅ ይናገር ነበረ። ኢነ አለዚነ አመኑ አለዚነ ሃዱ ወነሳራ ወሳቢኢነ መን አመነ ቢላሂ ወልየውሚል አኺሪ ፈለሁም አጅሩሁም እንደ ረቢሂም ወላ ከውፉ አለይሂም ወላ ሁም ያህዘኑን ይላል። እነዚህ አይሁዳውያን የሆኑ ክርስቲያኖች የሆኑ እንደዚህ ከእነርሱ ምናምን የሚል የለም። ወደ አማርኛ ሲተረጎም ነው ኡስታዝ አቡ ሀይደር ስለተረጎመው ነው አጣሙ እንደፈለገው የተረጎመው። ቁርአኑ አረበኛ የሚለው ምንድነው? እነዛ አይሁዳውያን የሆኑ ክርስቲያኖችም የሆኑ በአላህና በመልእክት እነዛ በመጨረሻ ቀንም የሚያምኑ በእነርሱ ላይ ፍርሃት የለባቸውም እነርሱም አያዝኑም ይላል። አይሁዳውያን የሆኑ ክርስቲያኖችም የሆኑ በእነርሱ ላይ ፍርሃት የለባቸውም እነርሱም አያዝኑም ይላል። እንደዚህ አይነት ቃላት ፍርሃት የለባቸውም እነርሱም አያዝኑም የሚለው ቃል እንደ እስልምና አስተምሮ እንደዚህ የመጽደቅን የሚያመላክት ነው። ገነት ገቢዎች ናቸው ለማለት የሚጠቀመው ነው ቁርአኑ። ገነት ገቢዎች ናቸው ለማለት የሚጠቀማቸው ብዙ ጊዜ የሚጠቀመው ቃል እነዚህ ነው። አያዝኑም በእነርሱም ዘንድ ፍርሃት የለባቸውም በሚል ነው የሚገልጸው። እናም በሱራ ምዕራፍ 262 ላይ እንዲሁም በሱራ ምዕራፍ 569 ላይ እንደምንመለከተው እኛ ክርስቲያኖች አይሁዶችና ሳቢያኖች ገነት እንደምንገባ ፈጽመን እንደማናዝን እና በእኛም ላይ ምንም ፍርሃት እንደሌለ ይነግረናል ማለት ነው። ሌላው መሐመድ እኛ ገነት ገቢዎች እንደሆነን በግልጽ ይነግረናል። በዚህ በሱነን ኢብን ማጃ 3992 ላይ እንደሚል ቃል እናገኛለን። ራሱ መሐመድ ሙስሊሞች በ73 ቦታ ይከፈላሉ። ከ73ቱ አንዱ ፓርት ብቻ ገነት ይገባል አለ። ቀጥሎ ደግሞ አይሁዶችም በ71 ቦታ ይከፈላሉ። አንዱ ፓርት ብቻ ገነት ይገባል አለ። ቀጥሎ ክርስቲያኖች በ72 ቦታ ይከፈላሉ። አንዱ ፓርት የት ይገባል አለ? ገነት ይገባል አለ። ስለዚህ እኛ ክርስቲያኖች አንዱ ፓርት እውነትን የያዘው የክርስቲያን ፓርት ምን ይገባል ማለት ነው? ገነት ይገባል ማለት ነው። ይህ ገነት የመግባት እድላችን
ደግሞ ከሙስሊሞች ጋር የሚተካከል ነው። ምክንያቱም ሙስሊሞች በስንት ይከፈላሉ አለ? የሙስሊም ዲኖሚኔሽን እምነት በ73 ይከፈላሉ። ከ73 ውስጥ 72ቱ ቡድን ሲኦል ሲገባ አንዱ ቡድን ብቻ ገነት ይገባል ያለ። የእኛስ የክርስቲያኖች በ72 ቦታ እንከፈላለን። እንደ መሐመድ አስተሳሰብ ከ71ዱ ግሩፕ ማለት ነው አንዱ ግሩፕ የት ይገባል? ወደ ገነት ይገባል ይላል። እውነትን የያዘው አንዱ ግሩፕ ከጥንት ጀምሮ ክርስትናን ይዞ የመጣው አንዱ ግሩፕ ገነት እንደሚገባ እውነትን የያዘ አንዱ ግሩፕ ገነት እንደምንገባ እኛ ክርስቲያኖች ይናገራል መሐመድ። ሌላው መሐመድ እኛ ክርስቲያኖችና አይሁዶች በእንጅልና በቶራ ላይ ካልቆምን በምንም ላይ እንዳይደለን በምንም ግራውንድ ላይ እንዳልቆምን ይነግረናል። ግዴታ እኛ በእንጂልና በቶራ መዳኘት እንዳለብንና በእርሱ መቆም እንዳለብን ይነግረናል። በዚህ በሱራ ምዕራፍ 5 ቁጥር 68 ላይ እንደሚል ቃል እናገኛለን። በዚህ በሱራ ምዕራፍ 5 ቁጥር 68 ላይ ምን ይላል? ለስቱ አላ ሸይን ሐታ ቱቂሙ ተውራተ ወልኢንጂል ይላል። ያ አህሉል ኪታቢ የመጽሐፉ ሰዎች ሆይ በኢንጂልና በቶራ ላይ በወንጌልና በሙሴ መጽሐፍ ላይ ካልቆማችሁ በምንም ላይ አይደላችሁም ይላል። ለስቱ አላ ሸይን ሐታ ቱቂሙ ተውራተ ወልኢንጂል በኢንጂልና በወንጌል ላይ በቶራ ላይ ካልቆማችሁ በምንም ላይ አይደላችሁም ይላል። ስለዚህ የመሐመድ የመጀመሪያው አመጣጥ እኛን ክርስቲያኖችና አይሁዶች ፈጽሞ ሊቃወመን አልነበረም። የመቃወም እቅድ ፈጽሞ አልነበረውም። መሐመድ ወደ መዲና እንደመጣው ማለት ነው። እንደውም ምን ይለን ነበረ? በዚህ በሱራ ምዕራፍ 2 ቁጥር 41 ላይ እንደምንመለከተው ኩሉ አመና ይቅርታ ወአሚኑ ቢማንዘልቱ ሙሰዲከን ሊማ ማኩም ይለናል። የኔ መጽሐፍ የእናንተን መጽሐፍ የሚያረጋግጥ ሲሆን በእርሱ እመኑ ይላል። መሐመድ ክርስቲያኖችና አይሁዶች ለምን ሊያምኑበት እንደሚገባ ሲናገር ሱራ 2:41 ላይ ምን ይለናል? ወአሚኑ ቢማንዘልቱ ሙሰዲከን ሊማ ማኩም የኔ መጽሐፍ የእናንተ መጽሐፍ የሚያረጋግጥ ሲሆን እመኑ ይላል። የመሐመድ እቅድና ዓላማ ምንድን ነበረ? ሱራ ምዕራፍ 14:4ን ስናያ የትኛው በመሐመድ አይምሮ ውስጥ ምን አለ? የትኛውም ነብይ የሚላከው በወገኑ ቋንቋ ነው ብሎ ያምናል። ስለዚህ እኔም ደግሞ ለእናንተ እንደ ወረደ ሁሉ ለኔ ደግሞ በወገኔ ቋንቋ በአረበኛ አረብን ሕዝብ አስጠነቅቅ ዘንድ ወረደልኝ ይል ነበር። ሱራ 14:30 ሱራ ምዕራፍ 14:4 ሱራ ምዕራፍ 34 ቁጥር 44ን ሱራ 42 ቁጥር 7ን ተመልከቱ። ሱራ 42 ቁጥር 7ን ለኔ በአረበኛ እናንተን አስጠነቅቅ ዘንድ የመካን ህዝብ አስጠነቅቅ ዘንድ ወረደልኝ ይል ነበር እና የመሐመድ አስተሳሰብና ዓላማ ምንድነው? እኔ ለመካ ህዝብ ወርዶልኛል እና ክርስቲያኖችና አይሁዶች ልትቀበሉኝ ይገባል። የምትቀበሉበት ምክንያት ደግሞ ምንድነው? ወአሚኑ ቢማንዘልቱ ሙሰዲከን ሊማ ማኩም የኔ መጽሐፍ ይሄ የኔ መጽሐፍ የእናንተ መጽሐፍ የሚያረጋግጥ ነው ይል ነበረ መሐመድ። ዚስሚን ከዚህ ምንድነው የምንረዳው? መሐመድ ፈጽሞ አንዳንድ ኡስታዞች የዛሬ ኡስታዞች እንደሚሉት ሊያርም አይደለም። የኛን የክርስቲያኖች መጽሐፍና የአይሁዶች መጽሐፍ ሊያርም አይደለም የመጣው። እንዴት ነው ሊያርም ከመጣ መጽሐፋችሁ ብርሃን አለበት ብሎ ሊናገር የሚችለው? እና ፈጽሞ ሊያርም አልነበረም የመሐመድ አስተሳሰብ። እንደውም ኢቭን የእርሱ ትክክል ለመሆኑ እንደ ማረጋገጫ ምንድነው ያለው? ወአሚኑ ቢማንዘልቱ ሙሰዲከን ሊማ ማኩም ከእናንተ ጋር የኔ መጽሐፍ የሚያረጋግጥ ሲሆን ባወረድኩት ቁርአን እመኑ ነበረ የሚለው። ዚስሚን መሐመድ ተቃራኒ የማድረግ ዘመቻ ክርስትናን የመቃወም ዘመቻ ፈጽሞ አልነበረውም ነበረ። እስኬት ድረስ እስከ ሱራ ምዕራፍ 2:111 ላይ አይሁዶችና ክርስቲያኖች በግልጽ አንቀበልም እስኪሉት ድረስ ማለት ነው።